አታውቅኝም። ዛሬ ነው በአካል ያየኋት። ምንም ነገር ነው እነሱ የለም። የሆነ አንተ ይሄን ያህል ለኔ እንደዚህ ማድረግ አግባብ ነው ብዬ አላስብም። ዳማነኝ ምን አደረግ ነው? አይ ህይወትህን ጀምረሃል፣ ህይወትህን እያኖርክ ነው። እዚህ ጋር ለኔ ከሷ ጋር መስራትህን አሳይተከኛል። ያው በአፍ አይደለም ተግባር አሳይተከኛል። መናገር አይጠበቅብክ። ስሰራ ይቻቻለሁ። እሷን የሚያስተዋወቅኩሽ ከኔ ጋር አብራ የምትሰራ ጓደኛዬ ናት እኮ። አይመለከተሽም። እሱ ልክ ነሽ። እኔ መጥራት እዚህ ጋር ምንድነው አግባቡ? አንቺን የጠራናችሁ የጠራንሽ ማለት ነው ሊያስተዋውቅሽ፣ እኔ ሊያስተዋውቅሽ እና ሁሉ ኖርማል እንደሆነ ጤነኛ እንደሆነ እንደዚህ። አሁን እኔ ሰው መታወቂ ምንድነው ጥቅም? የሚያገናኘን ምንም የሚያገናኘን ምንም የሚያቀያይመን ነገር የለም። እንደዛ ከሆነ ቀፊኝሽ በጣም ሰላም እቀፊ። ደርሰፊት ስትነሳኝ እንደቀላል ነገር ለካ ፍቅርም ያልቃል አልኩኝ ብትቀየር ታውቃለህ መውደዴን ፍጹም ነው ስሜቴ ምን አጎደልኩብህ ንገረኝ በሞቴ መውደዳችን እንደላላ። ሰላም ሰላም የማርኪቱ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እናንተም ባላችሁበት ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ ቃል በገባንላችሁ መሰረት በየቀኑ እንደምንመጣ ቃል በገባንላችሁ መሰረት መጠናል እና ለእናንተ ለማድረስ መጠናል። እኔ ከማርክ ጋር በመሆኔ በጣም ደስተኛ ነኝ። እናንተም ደስ ይላችኋል ብዬ ተስፋ አደርጋለሁ እና ብዙ ነገርን እናሳያችኋለን። ከዚህ በኋላ ቃላችንን እናከብራለን። ወደ እናንተ በደንብ እንመጣለን በየቀኑ። ቻለው እና ተመልሰን ስንመጣ አይ ደፋርንሽ ባይዜ ከካሜራ ጀርባ ቆሜ እያየኋት ነበር። ቤተሰብ እስቲ ድፍረቷ ምን ያህል ነው? እንዴት ነኝ? አይ ምንም አትይ፣ ጎበዝ ነሽ። ባለፈው ራሱ ስነግርሽ ካሜራ ምናምን እንዴት ነሽ ምናምን ስል አፈራለሁ ግን አልፈራም እና ዛሬ ለመጀመሪያ ጊዜ መግቢያ ያሰራዋት አውቄ ነው። ቤተሰብ ከልመድ እንደዚህ እየፈራች ካለመደች በስተቀር መቼም አትለምድም። ዛሬ ተመልሰን መተናል። ያው ትናንትና መተናል። ያው አብዛኞቻችሁ ለምን ብላችኋል። ዛሬ ግን የመጨረሻ ነገር ልናሳውቃችሁ ማለት ቪዲዮ ተለቆ አብዛኛው ከቤዛ ጋር ምናምን የምትሉ በጣም ብዙ ሰዎች ነበራችሁና ላለመቀጠልም ስፈልግ እያስገደዳችሁ ነው ያላችሁ ሰዎች ማለት እሷን ማግኘት ሳልፈልግ እንድፈልግ ማለት አግኝቻት የመጨረሻ በቃ ማለት ነገሮች እንዲያከትሙ ስለምፈልግ እናንተም እንድታበቁ ስለምፈልግ በሷ ፊት እሷ ባለችበት ሁሉንም ነገር ዛሬ መጨረስ እንፈልጋለን። አይመስልሽም? አዎ። ምክንያቱም ቀን በቀን እንደዚህ አይነት ነገር ወሬ ሲነሳ ለኛም ለምንሰራውም ነገር የሚያስጠላ ነው የሚሆነብን፣ የሚደብር ነው የሚሆነብን። ዛሬ በቃ የመጨረሻ ይመስለኛል ከሷ ጋር ያለን ነገር ምን ቋጭበት። ለዛም ነው ቢራቢሬን ይዤ የመጣሁት። ብቻዬን አግኝቼ የሆነ ነገር ብላት ላታምነኝ ትችላለች። ግን ዛሬ ቢራቢሬን ይዤ መጥቼ ማለት በቃ ከሷ ጋር እንደምሰራ ልነግራት፣ ከዚህ በኋላ ተስፋም እንዳታደርግ ነው የምፈልገው። ነገሮች በቃ እንዳበቁለት እንድታቅ ነው የምፈልገው። እደውልላታለሁ። ገና በእናንተ ፊት ነው ስልኬን ማውን ገና አውጥቼ የምደውለው በእናንተ ፊት እደውልላታለሁ። ከመጣች መጣች፣ ካልመጣች ቀን ቤተሰብ ይሄ የመጨረሻ ማለት ከዚህ በኋላ ሌላ አይነት ጥያቄ ምናምን እንድታነሱ ምናምን አልፈልግም። እኔ ምን ሌላ ስሜት ውስጥ እንድገባ ደግሞ አትፈልጉም ይመስለኛል። እና ቤተሰብ እደውልላታለሁ። እርግጠኛ ነኝ የትላንትናው ቪዲዮ ታየዋለች። አታየውም ማለት አልችልም፣ ምክንያቱም ቀን በቀን ስለምትከታተል ቪዲዮውን ታየዋለች፣ ይገባታልም። ያው እኔ እንደቆረጠልኝ ይገባላታል ይመስለኛል። ምክንያቱም ከዚህ በላይ ማስረጃ ከዚህ በላይ ማድረግ አልችልም። ከዚህ በኋላ ከቢራቢሮ ጋር ብቻ ነው የምሰራው፣ ከሌላ ሰው ጋር አልሰራም። ዛሬም የመጨረሻ ስለሆነ ነው ቤዚን መጠራት። ልደውልላት እንዳሰነዘርብን ብቻ ማለት አይ ሌላ ነገር ባይሆንም
በሰላም ስለጨረስን ከሷ ጋር ያለውን ነገር አሁንም ሌላ ነገር ይፈጠራል ብዬ አላስብም። በውስጥም አውርተናል፣ ጨርሰናል። ስለዚህ ምንም አይፈጠርም። ግን ምትመጣ ይመስልሻል? መጣልሽ ያስባል። አራት መጣ ትላንቱን ቪዲዮ አይታ ከመጣች ዛሬ ጎበዝ ነች፣ ጀግና ነች ማለት የሆነ አለ አይደል? አንዳንድ ሰው በቃ የሆነ ፈልጎ ከናንተ የፈለገውን ነገር ስታስቀርቡበት ከናንተ ጨርሶ ነው የሚወጣውና የትላንትናውን ቪዲዮ አይታ ዛሬ እሺ ብለ ከመጣችልን እሰይ። ሄሎ አቤት። ሰላም ነው? እግዚአብሔር ይመስገን ሰላም ነው አለን። ስልኬ ጠፍቶሽ ነው ወይስ አላወቅሽኝ? አይ አልጠፋኝም ነው። አይ ቆየሽ ለማንሳት ብዬ አላየሁትም ነበር። ደህና ነሽ? እግዚአብሔር ይመስገን ሰላም ነው። ሁሉ ሰላም? ሁሉ ሰላም ነው። ላገኝሽ ፈልጌ ነበር። ለምን? የምንገናኝበት ምክንያት አለ? አዎ አለ። እኔ ጋር ግን ያለ አይመስለኝም። ጨርሰናል ብለህ አይደል እኮ ስለሱ ጉዳይ ላወራሽ ሳይሆን ስለሌላ ነገር ላወራሽ እኮ። ጨርሰናል አይደለ? ያው ማየት ያለብኝን ነገር አይቻለሁ። እንድታሳየኝ የሞከርከው እዚህ የምናወራው ነገር አለ ብዬ አላስብም እኮ። የመጨረሻ እኔና አንቺ መገናኘትና መፍታት ያለብን ነገር አለ ማለት። ችግራችንን እኮ ፈተናል አይደል? አንተም አዲስ ህይወት ጀምረካል። ኖ እኔ እንደዛ ሳይሆን አንቺ አዝነሽ አንቺ ታግሰሽ የሆነ ነገር የሆነ ስሜት ውስጥ ገብተሽ በዛው እንድትቀሪ ሳይሆን በቃ ደስተኛ ሆነሽ ከኔ ጋር እንድትለያይ ነው ፈልገው። እንትን ባልኩት ነገር እኮ ተደስቻለሁ። ምንም የሚያሳዝነኝ ነገር አይደለም። በመለያየትሽ ነው የተደሰትሽው? በመለያየት ሳይሆን ያው እንዳዘንኩኝ እንዳሳዘንከኝ እንዳይሰማክ ምንም አላሳዘንከኝም። ኦኬ አይ ግን አድንቼሽ ለመጨረሻ ጊዜ ያው ከዚህ በኋላ ላንገናኝም እንችላለን፣ ግን ለመጨረሻ ጊዜ አንዴ በቃ ዛሬ ብቻ ማለት ነው። ከዚህ በኋላ አልደውልልሽም፣ ደግሜ ቴክስትም አላደርግም፣ ምንም አይነት ነገር ስለማደርግ ዛሬ የመጨረሻ እንድታገኝኝ እንፈልጋለን። እሺ የምንገናኝበት ነገር ማለት ምክንያት አለን እና እንገናኝ? አዎ ስላለ እኮ ነው እንገናኝ ያልኩሽ። እሺ የት ነህ? ሁሌ የምንገናኝበት። እሺ በቃ ትንሽ ቆይቼ እመጣለሁ። ብዙ ባትቆይ ግን ደስ ይለኛል። እዚሁ ድብድብ ነው የሚመስለው። በስልክ ራሱ ድብድብ ነው የሚመስለው። ቤተሰብ በጣም ነው የሚያስፈራው። ማለት እኔ እንደነገርኳችሁ እኔ እሷን በድያት ሳይሆን እሷም እኔን በድላኝ ሳይሆን በሰላማዊ ሁኔታ ይሄ በቃ የትም ያለ ነው ነገሮችን እየሳቃችሁ እየተጨዋወታችሁ መፍታትን የመሰለ ነገር የለም። እኔና እሷ ተደባብረን በቃ እሷን ላያት አልፈልግም አይነት ስሜት ተሰምቶኝ ምናምን አይነት ነገር ከሆነ በጣም የሚያስጠላ ነገር ነው እና በጨዋ ደንብ በጨዋነታችን በቃ በሰላም በቃ ሰላም አለ በሰላም ተገናኝተን ለምን እንደዚህ ተኮራርፈን እንዘጋጋለን? መንገድ ላይ ስንገናኝ እሷ በዚህ እኔ በዚህ ለምን እንተላለፋለን? የእግዚአብሔር ሰላም እንድንባባል ካንቺም ጋር ደግሞ በቃ አንቺንም እንድታቀሽ እፈልጋለሁ እና ለዛ ነው ቤተሰብ አትቆይብንም ብዬ ተስፋ አደርጋለሁ። ከቆየችም ደግሞ እዚህ ሆነን እንጠብቃታለን እና ታግዥልኛለሽ ማለት በቃ የምፈልገው ካንቺ አብረሽኝ እንዳለሽ እንድታሳየት እፈልጋለሁ። ከጎኔ እንዳለሽ ያንን ነገር ነው ማወቅ እንፈልገው እና ቤተሰቦች እስክትመጣ ድረስ ከዚህ ቦታ የትም አንሄድም። ደክሞናል፣ እኛ ራሱ ፀሐዩ አድክሞናል። እዚህ ሆነን እንጠብቃታለን። እስክትመጣ ድረስ እዚህ ጋር ሆነን እንጠብቃት። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ
እና ቆየችብን አይደል? ቆየች። ቤተሰብ በጣም አስጠበቀችን። ይሄ ነገር ነው የሚመስለው፣ ለነገር ምናምን የተጠራች ነው የሚመስለውና ለዛሬ ስለሆነ የመጨረሻም ስለሆነ እንታገሳታለን። ግን እኔ ደከመኝ፣ በቃ እሷ በመጠበቅ ደከምኩ። ዛልኩ እሺ መደገፊያ ያገኛል። ግን አንቺ ሁሉንም ነገር ትችያለሽ። ግድ ነው፣ ሴት ልጅ ነኝ። ሴት ልጅ ሁሉንም ነገር ትችላለች። እኔ ብያስባለሁ። ስለዚህ የመቻል አቅም አለሽ። አይ ሴት ልጅም ብልሃተኛ ናት የሚባል ነገር አለ። መጣች መሰለኝ። ሰላም፣ እንዴት ነሽ? ሰላም ቶክ ራይ ይባላል። ይዛፈታ ታነሽ? እግዚአብሔር ይመስገን። በጣም ቆይሽ? ትንሽ ስራ ይዤ ነበር። ያው ከመጣሽ አይቀር ቶሎ ወደ ቁም ነገሩ ወደ ዋናው ፖይንት ስገባ ዛሬም ካሜራ ይዤ ነው የጠበቅኩሽ። ምክንያቱም ቤተሰቦቼ በጣም እያስጨነቁኝ፣ በጣም በተደጋጋሚ ጊዜ አንቺን ስም እያነሱ እየተቸገርኩ ስለሆነ እኔና አንቺ ምንም አይነት ጸብ እንደሌለን፣ የተጋጨንበት የተጣላንበት ምንም አይነት ነገር እንደሌለ፣ በሰላማዊ እንደተለያየን ቤተሰቦቼ እንዲያውቁ ፈልጋለሁ። ምክንያቱም እኔ በሰራሁት ቪዲዮ አንቺ በጣም እንዳዘንሽ፣ በጣም እንደተጎዳሽ ምናምን ነው እያሰቡ ያሉት። ያ ነገር ደግሞ እንዲሆን አልፈልግም። ሁለታችንም በቃ የየራሳችን ህይወት አለን። የሚቀጥል ህይወት ነው እንጂ የሚቆም ህይወት የለንም እና ይሄው በቤተሰብ ፊት ከዚህ በኋላ ድጋሚ እንመጣለን እንመለሳለን የሚል ተስፋም የለኝም። እሷን የሚያስተዋወቅኩሽ ከኔ ጋር አብራ የምትሰራ ጓደኛዬ ናት። ይሄንን ነገር ልነግረኝ ነው እዚህ ድረስ የጠራኸኝ? ይሄንን ነገር አይደለም። አይ በስልክ መጨረስ የምንችለው ነገር ነው። አይ በስልክ እንደዚህ ማለት ትችላለህ። በዛ ላይ እሷን ማስተዋወቅ ለኔ ግዴታ የለብኝም። ያ በቃ እንድታውቂ የምፈልገው ነገር ምን እንደሆነ ታውቂያለሽ። በሰላማዊ ሁኔታ ከሷም ጋር ችግር እንደሌለባችሁ። ኬት ዛሬ ገና አይደለም በቪዲዮ አይቻታለሁ። መስለታ አይቻታለሁ በቪዲዮ። ከዛ ውጪ ነው እሷን የምቀየምበት የሆነ ነገር ማድረግበት አላቃትም። አታቀኝም። ዛሬ ነው በአካል ያየኋት። ምንም ነገር ነው እነሱ የለም። የሆነ አንተ ይሄን ያህል ለኔ እንደዚህ ማድረግ አግባብ ነው ብዬ አላስብም። ዳማንም ምን አደረግ ኖ አይ ህይወትህን ጀምረሃል፣ ህይወትህን እያኖርክ ነው። እዚህ ጋር ለኔ ከሷ ጋር መስራትህን አሳይተከኛል። ያው በአፍ አይደለም ተግባር አሳይተከኛል። መናገር አይጠበቅብክ። ስሰራ ይቻቻለሁ። ደስ ይላል። አሪፍ ነው። እሺ በእኔ ምክንያት ቢዛም ማለት ነው። ይቅርታ ልካለሁ ስላሉክ ሶሪ። የመረጥኩን ነገር አንተ ላይፍ ይሄ ነው እንደዚህ ነው ማድረግ ነው የምፈልገው እምትል ከሆነ እኔ በህይወትህ አይመለከተኝም። እኔ እኮ ይመለከትሻል። አሁንም እኮ አይመለከትሽም። እሱ ልክ ነሽ። እኔ መጥራትህ እዚህ ጋር ምንድነው አግባቡ? አንቺን የጠራናችሁ የጠራንሽ ማለት ነው ሊያስተዋውቅሽ እና ኖርማል እንደሆነ ጤነኛ እንደሆነ እንደዚህ። አሁን እኔ ሰው መታወቂ ምንድነው ጥቅም? አንደኛ ነገር ሰላም እንደሆነ ማስተዋወቅ ፈልጋለሁ። አንቺ ግን ሰላም እኮ ለዛ እኮ ነው የጠራንሽ። እኛ ሌላ ነገር ምናምን ፈልገን ሳይሆን ኦኬ እሺ፣ የፈለከው ሰላም እንድናገር። ሰላም እንደሆነሽ በጣም ሰላም ነን። ከማርክ ጋርም አይኖር ስሟን አልነገረኝም፣ ብቻ ከሷ ጋርም ሰላም ነኝ። ስሟን ነግሬሻለሁ። እሺ ትዝ አላለኝ። ይቅርታ ረስቼው ነው። ከሷ ጋርም ሰላም ነኝ። በጣም ደስ የምትል ልጅ ናት። በጣም ደስ ይላል። አሪፍ ነው። ቀጥልበት ነው የሚባለው። አዲስ ነገር እንደዚህ እንድትይ እኔ አሁን በዚህ በጣም ደስ ትላላችሁ፣ ሞሽ ታደርጋላችሁ። ከእናንተ ብዙ ነገር ይጠበቃል። እናመሰግናለን። እንደዚህ ግን አልጠበኩም ማለት ብዙ ነገር ያለሽ ብዬ ነበር። ኖርማል ነው። ስለዚህ እኔና አንቺ ሰላም ነን። ምንም ያገናኘን ምንም ያቀያይመን ነገር የለም። እንደዛ ከሆነ ቀፊኝሽ በጣም ሰላም እቀፊ። ደስ ፊት ስትነሳኝ እንደ ቀላል ነገር ለካ ፍቅርም ያልቃል አልኩኝ ብትቀየር
ታውቃለህ መውደዴን ፍጹም ነው ስሜቴ ምን አጎደልኩብህ ንገረኝ በሞቴ መውደዳችን እንደላላ እስኪታይ ያልከው ችላ ልታገስ ግድ የለም አላስብም ሌላ እየደበራት መኖሬ አልወደደችው መሰለኝና እንዳለሽ ስላልነገርኳት ነው። እዚህ እንዳለሽ ብነግራት ኖሮ መጀመሪያውንም አትመጣም ነበር። እኛ ለሌላ ነገር አይደለም የጠራንሽ። በዚህ አጋጣሚ ቪዲዮ ስታዩ ለሌላ ነገር አይደለም። እኔና ማርክ ያለን ግንኙነት ኖርማል ነው። ቪዲዮውን በቃ ለመስራት ነው። ሌላ ነገር ምንም ነገር የለንም። እኔ ግን ከሷ እንደዚህ አልጠበቅኩም ነበር ማለት እንደዚህ መታ ነገሮችን ቀለል አድርጋ ትሄዳለች የሚል ሐሳብ አልነበረኝም ከስልክ እንደሰማዋት። እኔ ራሱ እንደዛ ነበር የጠበቅኩት። ኧረ ዛሬ ይለያል። ቤተሰብ ዛሬ የሆነ ሰው የሆነ ነገር ብሏታል። በቃ የሆነ ተመክሮ የመጣ ሰው የለም እና የሆነ ነገር ተብላ ነው የመጣችው። ኦልዌይስ ችግር የለም። ዋናው እኔና አንቺ ሰላም መሆናችን ነው። ነገሮች ይስተካከላሉ። አሁን ላይ የተበላሹ የሚመስሉ ነገ ላይ እንደሚስተካከሉ ደግሞ እርግጠኛ ነኝ፣ 100% እርግጠኛ ነኝ። እና ቤተሰቦቼ ያው ከቤዚ ጋር ያለንን ነገር ሁላችሁም አይታችሁታል። የዚህን ያህል ነው በቃ እሷ ለኔ ያላት የዚህን ያህል ነው። ግን አልጠበቅኩም ማርያምን። እኔ እንደዚህ በቃ ቀለል አድርጋ ትሄዳለች። እኔ በቃ ይሆናል አይደል ካንቺ ለምን ጠራኸኝ ምናምን ብላ ተናዳ ጓብላ ምናምን ታናግረኛለች ብዬ አስቤ ነበረ ይመስለኛል። እንድትቆርጥ ያረጋት የትላንትና ቪዲዮ ማየት የፈለኩትን አሳይታኛል ምናምን ስትል እንደምታየውም ደግሞ ጠርጥሬ ነበር። ከነገርናት ቪዲዮ አሳምኗታል። እኔንም ደግሞ ለምን እንደዚህ ያረክ ለምን እንደዚህ ሆነ የሚሉትን ጥያቄ መጠየቅ አልቻለችም። ከኔ ለመለየት ለምን ፈለክ አልቻለችም ይሄንን መጠየቅ። ስለዚህ እኛ አሁን ነፃ ነን፣ ከሁሉም ነገር ነፃ ነን። ማሳወቃችን ነው። እሷንም ጠርተው ወደ እናንተ ጋር በመሀላቸው ምንም ጥል እንደሌለ ለማሳወቅ ነበር። እኔ ደግሞ እንዳልተጣላን ብዙ ነገር ለማሳየት ሞክሬ ነበረ። አሁንም ደስተኛ ባትሆንም ህይወት ግን ይቀጥላል። እኔና አንቺ ከካሁኑ ብዙ ቻሌንጅ እየገጠመን ነው። ያንን ቻሌንጅ ደግሞ ሴት ልጅ ነኝ እሸከማለሁ እችላለሁ ብለሻል። የኔ በርቱ ቢራቢሮ ግን ቤዛ ስትመጣ ዝም አልሽ። ለምን ማለት የሆነ ነገር መልሳላችሁ ታውቃለህ? ዝምታ መልሳላችሁ። አሁን እኔና አንቺ ያስማማን ነገር ዝምታዎች ሁሉ መልሳላችሁ። አንድ ብንባባል ጥል ይመጣል ምናምን ነገር። እኔ ደግሞ ጥል እንዲነሳ የሆነ ነገር ኮሽታ ግርግር እንዲነሳ አልፈልግም። ሰው ሲናገር አዳማጭ መሆን አንዳንዴ ጥሩ ነው። የሰው አውርቶ ዝም ይላል። በቃ ከባ ያን ሐሳብ ደግሞ አንተ ተቀበልና እንደ ወሬ ታወራለታለህ። በቃ ለኔ ግን አንቺ በቃ አንቺ አንድ ላይ ስንሆን አሪፍ ነው ማለት ነው። እኔም ዝምተኛ ታረጋላችሁ አለች በዚህ አጋጣሚ። አይ የንዴት ነው የሚመስለው መሽተር የንዴት ነው የሚመስለውና ብዙም አልቆየችም። ሌላ ጊዜ ብዙ ነገር ለማለት ትሞክራለች። ከመጣችው አንድ ደቂቃ እንኳን አልቆመችም። አንቺን ካየችው በኋላ በጣም ስሜታዊ ሆና ነው ሄደችው። እስቲ ፈጣሪ ያውቃል። እኔ ግን ሰውን ማስቀየም በህይወቴ አልፈልግም። ሰውን ማሳዘን አልፈልግም። ሰው ግን እኔን ለማሳዘን በጣም ብዙ ነገር ይጥራል። ኢቭን ለቀጣይ ህይወታችን ማለት ነው። እኔና አንቺ አብረን በምንሆንበት ሰዓት በጣም ብዙ ነገር ሊሉሽ ይችላሉ። በጣም አሁን እንደውም ጭራሽ ሚዲያ ላይ መጥተሽ ከኔ ጋር የታየ ሰው ሁላ እንዳይታይ የሚፈልጉ ሰዎች አሉ። ብቻዬን እንድትቀር አብሮኝ ማንም እንዳይኖር በቃ ካጠገቤ ሰው እንዳይኖር የሚያደርጉ ሰዎች አሉ። የኔን ነገር ቅናት የሚመስል የለም የሆነ በቃ ከሰውኛ እንኳን ባህሪ የማትጠብቂው ነገር የለም። እንደዛ አይነት ነገሮች አሉ። ያየው ነው የሚረዳው። ነገ ምን መጣለን? ነገ ደግሞ በሰርፕራይዝ ነው የምንመጣው። በአዲስ ነገር ልዩ ነገር በጣም ደስ በሚል ነገር እንመጣለን። የቤዚን ነገር ዘግተናል። ከዚህ በኋላ ኮሜንትም ላይ ቤዚ አትሉኝም እርግጠኛ ነኝ። እና ወደ ቤት ልሸኝሽ፣ ምሳ ልጋብዝሽ። ምሳ ይሻለኛል መሰለኝ። ምሳው ከሆነ ነው በቃ ለአንድ ራሴ
ላንቺው ፍቅር ትኑር ነፍሴ